የጀመርኩትን ሳልጨርስ ወዴት ልሄድ ነው? ብዙዎቻችን የተቸገርንበትና በጣም የታመቅንበት ገንዘባችንን ምን ላይ መዋል እንዳለብን ያላወቅን ነን። እስኪ ዛሬ መለስ ላድርጋችሁ ወደ መካ። መካ ብዙ ሰዎች የሚጓዙባት ከድሮ ከጥንት ጀምሮ ብዙ ታሪክ ያላት የእስልምና እምነት ተከታዮች እሷን ለመጎብኘት የሚታክቱ ብዙዎች አሉ። ብዙዎችም እያሰቡ ግን አላህ ሱብሃነሁ ወተዓላ በቀደረው ቀን የሚሳካላቸው አሉ። ብዙዎቹም ደግሞ ገንዘብ ሳይኖራቸው በዱዓ በዚክር ሁሌ ያስታወሱ ያሰቡት አንድ ቀን ይሳካል። ከነዛ መካከል ደግሞ አንዷ እኔ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ዛሬ አይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። መካ ብዙ ጊዜ ተጉዤ ለእናንተ ሪፖርት እያቀረብኩላችሁ ነበር። ዛሬም ደግሞ እንደተለመደው ለአራተኛ ዙር ወደ መካ ተጉዤ ነበረ። ሰሞኑን አንድ 4 ቀን 5 ቀን ይሆነኛል ቆይቼ በደንብ መጥቻለሁ። እስከ ዛሬ በ2 ቀን አንድ ቀን የምናያት መካ ዛሬ ግን 4 ቀን 5 ቀን በደንብ አይቻለሁ። ያሁን ደግሞ ቅርብ በሆነ ሆቴል እዛው አካባቢ የምታዩት እኔ ከሆቴሉ ላይ ሆኜ ያነሳሁት ፎቶግራፍ ነው። ይህም ፎቶግራፍ በጣም በሚያምር ሁኔታ ነው የተነሳው ማለት ይቻላል። ምክንያቱም ለካዕባ በጣም ቅርብ የሆነ ሆቴል ነበር የተከራየ ነው። ፍንዶቁ በጣም ያምራል። መካ እንደዚህ ናቱ እንድል አድርጎኛል። እስከ ዛሬ በተጓዝኩበት ጊዜ ሌሊት ወይም ማታ ነበረ ብዙ ጊዜ የማያት። ነገር ግን አሁን በቀኑ 2 ጊዜ አይቻታለሁኝ። እዚህ ጋር እንደምታዩት በፎቶግራፍ በቀኑ 8 ሰዓት 9 ሰዓት አካባቢ ጉዞ እያደረግን ከሰዎቻችን ጋር ነበር። ሙቀቱ የትየለሌ ነው። ነገር ግን የካዕባው ውበት እንደዚህ የምታያቸው የእርግቦቹ ውበት እንዲሁም ደግሞ የማህበረሰቡ እስልምና እምነት ተከታዮች የሚያደርጉት የእስልምና ሂደት በጣም የሚያምርና ውብ የሆነ ነበረ። ብቻ አልሐምዱሊላህ ሀጃችን ተሳክቶልን ወደምንፈልገው ሀገራችን ተመልሰናል። ስለ መካ ትንሽ ላውራችሁ ልንገራችሁ። ብዙ ነገር አላት መካ። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱባት እንዲሁም ደግሞ ከአባ ያለባት ነቢዩ ኢብራሂምና ኢስሐቅ ልጃቸው እንዲሁም ደግሞ መጀመሪያ ሰው ሳይኖራት የነበረችው መካ አሁን የተመሰረተችው ሀጀርና እስማኤል ልጇ ነበሩ። ሀጀርና እስማኤል ልጇ ትንሽ ወሰድ ላርጋችሁ። ሀጀር የነቢዩ ኢብራሂም ሚስት ናት። እስማኤል ደግሞ የነቢዩ ኢብራሂም ልጅ ነው። እንደውም የሀጀር ልጅ ሀጀር የሳራ ሰራተኛ የነበረች ግብጽ ነበር የሚኖሩት። አላህ ሱብሃነሁ ወተዓላ ግን ነገራቸውና ብዙ በረሃ ካቋረጡ በኋላ መካ አካባቢ ሲደርሱ ሀጀርን ጥለዋት ተመለሱ ከልጇ እስማኤል ጋር። ሀጀርን ኢብራሂምን በመጠየቅ ኢብራሂም አላህ ነው ያለ ወይስ ራስህ ብላ ጠየቀችው። አይ አላህ ነው ያለኝ ብሎ መለሰላት። ከዛ ምንም አይነት ምላሽ አልሰጣትም። ወደ መጣበት ሀገር ወደ ግብጽ ማለት ነው። ይህ መስሪ ትባላለች በሌላ ስሙ። ወደ ግብጽ ወደ መስሪ አመራ። ሀጀር በመቆየቷ እዛ አካባቢ በረሃ ስለነበረ ምንም አይነት የሰው የሚኖርበት አይደለም። እንኳን ሰው ቀርቶ እንስሳትም አይታይበትም። ጭል ያለ በረሃ ምንም አይነት እጽዋት የሌለበት ብቻ አፈር ድንጋይ በብዙ በረሃ የተዋጠ ነበረ። ሀጀር ልጇ እስማኤል በጣም ስላለቀሰ ውሃ የሚጠጣ ነገር የሚበላው ነገር ስለሚያስፈልገው ምን ታደርገው ብዙ ጊዜ ተመላለሰች። 7 ጊዜ ሄደች ተመለሰች። ልጇን ከመሬት ላይ ትተው ነበረ የሄደችው። አላህ ሱብሃነሁ ወተዓላ ኩን ፈየኩን ሲላችሁ እዚህ ጋር አይደለም የሚሳካላችሁ። እሱ ከቀደረውና ከጻፈው በዚች ምድር ላይ የምትቀር ነገር የለችም። እኛ ለብዙ ነገሮችን እንሮጣለን፣ ብዙ ነገሮችን እናስባለን። አልሳካልንም ሲል ብዙ ነገሮችን እናማርራለን። እኔ ልንገራችሁ አንዳንድ ነገሮች ሲዘገዩም ሆነ ሲቀሩ ለእኛ ለኸይር ነው። ምክንያቱም እኛ የማናውቀውን አላህ ሱብሃነሁ ወተዓላ የሚያውቀው ሚስጥር አለ። እኛ ይሳካልናል ብለን ብዙ የለፋንበት ነገር ግን ያልተሳካልን ብዙ ደክመን የጣርንና የለፋንበት
ሳይሳካ የቀረው ለምን ይመስላችኋል? ለኸይር ስለሆነ ነው። ያ ነገር ቢመጣ ኑሮ ወይ ያጠፋናል ወይ ደግሞ ያከስረናል ወይ በሽተኛ ያረገናል። አላህ ግን ሲጋረድልን ሲወደን ሁሉም ነገር ይደብቅልናል። እኛ እንኳን በይፋ ያላወጣነውን ወንጀል ተደብቀን የሰራነውን አይን ሁሉ የሚሸፉንልን፣ እናታችን ጋር እንኳን ቁጭ ብንል ውስጣችን ምን እያሰበ እንደሆነ የማታውቅ እናታችን የቅርብ የምንላት ሁሉ ነገራችን እናታችን ናት። ነገር ግን እናታችን የማታውቀውን አላህ ሱብሃነሁ ወተዓላ ብዙ ነገር ያውቃል። ሁሉን ነገር አልሳካ አልሆንልን ሲል ለአላህ እንተው፣ ፋይላችንን ወደ አላህ ሱብሃነሁ ወተዓላ እናስገባው። ውድ እህቶቼ እኔ ብዙ ጊዜ አይቼዋለሁ። ነገሮች ሳይሳኩልኝ ሲቀሩ በጊዜው እናደዳለሁ፣ እበሳጫለሁ። ከቆየ በኋላ ግን ሁሉ ነገር ይገባኛል ለኸይር እንደሆነ። ምሳሌ ልንገራችሁ። እኔ ከዛሬ 2 ዓመትና 3 ዓመት በፊት መንጃ ፈቃድ አውጥቼ ወደ ዱባይና ሳውዲ መግባት ፈልግ ነበረ። ነገር ግን አላህ የፈቀደው ኳተር ነበር። ኳተር መጣው። ኳተር በመምጣቴ ግን ብዙ ነገሮችን እንዳውቅ አድርጎኛል። ከዱባይም ከሳውዲም የተለያየ የትራፊክ ነገሮች እንዳሉ ተገንዝቤያለሁ። ይህ እንግዲህ ያላህ ፈቃድ ነው። ከዚህ በፊትም ዱዓ ሳረግ ነበር። ከአባል ልጎበኝ አላህ ፍቀድልኝ ብዬው ነበር። ምሳሌ ዱባይ ብሄር ኖሮ የዱባይ ሰዎች ብዙ ጊዜ ወደ ካዕባ አይሄዱም ወይም ወደ መካ አይጓዙም። ምክንያቱም ዱባይ እንደ ኢትዮጵያ የተለመደ ነው። ሁሉም ማህበረሰብ የሚኖርባት ቤተክርስቲያን ያለባት ናት። ነገር ግን ወደ ሳውዲ ስትመጡ በተቃራኒው ነው የምታዩት። እንዲሁም ኳተር ላይ ብታዩ ያን ያህል አይደለም። ምንም አይነት ቤተክርስቲያን ቢኖር እንኳን እስልምና በጣም የሚበዛበት ነው። ምክንያቱም ለሳውዲ አረቢያ ቅርብ ስለሆነች። ኳተር የሳውዲ ግማሽ ጎን ነበረች። ነገር ግን ከጊዜያት በኋላ ለብቻዋ ተገንጥላ አንድ አገር ሆናለች። ለምሳሌ ኢትዮጵያና ኤርትራ እንደሚባለው ማለት ነው። ኢትዮጵያ ሰፊውን ግዛት ስትይዝ ኤርትራ ደግሞ ሩቡን ከፊል ይዛለች። ኳታርም ልክ እንደዚሁ ናት። ሳውዲ ትልቁን ከፊል ብትይዝም ኳታር ግን እንደ ኤርትራ የተወሰነውን ፓርት የያዘች ናት። በመሆኑም የኔ ሰውዬ በአብዛኛው ወደ መካ ስለሚያመራ እኔም ከሱ ጋር ለአራተኛ ጊዜ በ2 ዓመት ውስጥ ለ4 ጊዜ አየኋት ማለት ነው። አልሐምዱሊላህ ዱባይ ላይ ሆኜ ብዙ ጊዜ ዱዓ ሳደርግ ነበር። ይህ ዱዓ ደግሞ የተሳካልኝ እዚህ ቤት ስመጣ ነው። እኔ ረስቼዋለሁ መካም ለመሄድ ማሰቤን። አላህ ሱብሃነሁ ወተዓላ ግን ከትቦ ስላስቀመጠልኝ ለብዙ ጊዜ ጎብኝቻለሁ። አላህ ሽኩር ምስጋና ይገባው። እኔ ያየሁትን ሁሉ እናንተም እንድታዩ እመኝላችኋለሁ። መለስ ስላርጋችሁ ወደ ሀጀር የምትኖርበት በረሃ ቢሆንም 7 ጊዜ ተመላልሳ ምንም አይነት የውሃ ጠብታም ሆነ የምግብ ነገር አላገኘችም። ሀታ ሌላው ይቅር ሰው እንኳን ሲንቀሳቀስ አላየችም። አላህ ሱብሃነሁ ወተዓላ ግን ስለከተበላት እስማኤል ልጇ ሲወራጭ በእግሩ የመታው መሬት ውሃ እየፈለቀ ነበር፣ ምንጭም። ከዛ ጠጣች፣ ምግብ አበሰለችበት፣ ተጠቀመችበት። እንደተለመደው ቁረይሾችና ሌሎች ህዝቦች ወደ ሻም ወደ ተለያዩ አገር ለንግድ ይሰማራሉ። መቼም የእስልምና ንግድ ዋና ክፍል መተዳደሪያችን ነው። በመሆኑም ሲንቀሳቀሱ እዛ አካባቢ አዕዋፋቶች በጣም ይሰፉ ነበረ። አዕዋፋት የሚመገቡ ካገኙ፣ ውሃ የሚጠጣ ካገኙ እዛ አካባቢ ሰው እንዳለ የሚጠቁሙ ናቸው። በመሆኑም የሚጓዙ የእግረኛ ነጋዴዎች እዛ አካባቢማ የሆነ ነገር አለ ብለው ወደዛ ሲጓዙ ኢብራሂም ጥላት ሄደው ሀጀር እና እስማኤል ልጇ እዛ ጋ ተቀምጠዋል። እሷንም አስፈቅደዋት ውሃውን እንደሚጠቀሙና በአካባቢዋ ቤት እየሰሩ እንደሚኖሩ መኖር እንደሚፈልጉ ነገሯት። እሷን ፈቀደችላቸው። በዚህ ምክንያት የዘምዘም ውሃ ብሎ ተሰየመ። የዘምዘም ውሃ ብዙ ሰዎችን የሚፈወስ ፍቱን መድኃኒት የሆነ አመመኝ ብላችሁ እንኳን ከሄዳችሁ እዛ ጋር ጥሩ ፍቱን የሆነ ነገር ነው። ምክንያቱም በክርስትና ሃይማኖት ጸበል እንደሚሉት በእኛ ደግሞ የዘምዘም ውሃ ብዙዎችን የሚፈውስ ነው። ለምሳሌ እኔ
ዋና ተጠቃሽ ነኝ። አባቴ ከዚህ በፊት ለረጅም ጊዜ ታሞ ሆስፒታልም ሆነ ሄዶለት ዱዓም ተደርጎለት አልፈወሰውም። የዘምዘምን ውሃ ግን አንዲት የተመረቀች ልጅ አምጥታ ከሳውዲ አረቢያ ሰጥተው ነበር። በጣም ትንሽ ውሃ ናት። ምንም ነገር ሳይሆን አባቴ ወደ ጤንነቱ ተመልሷል በዘምዘም ውሃ። እዩ እመኑ፣ እዛ ሳውዲ አረቢያ የምትኖሩ ሰዎች በፈጠራችሁ የዘምዘምን ውሃ ታጠቡበት፣ ተጠጡት፣ በደንብ ተጠቀሙበት። ጊዜው ካለፈ እንዳይቆጫችሁ። ብዙ በሽተኞችም ካሉ ገዝታችሁ አከፋፍሏቸው። ምክንያቱም ፈውስ ይሆናልና ዱዓ ያረጉላችኋልና። እኔም ከዛ የተማርኩት ነው። እኔም የሚችለውን አክል ይዤ እየመጣሁ እንኳን እየተጠቀምኩት ለብዙ ነገሮች ፈውስ እየሆነ ነው። አልሐምዱሊላህ። እኔ የገባሁበት ሰውዬ በጣም ብዙ ነገሮችን ያውቃል። የተማረ ነው፣ ምሁር ነው። መካ ለብዙ ጊዜ ይመላለሳል። ሐጅም ብዙ ጊዜ ያደርጋል። የእሱ ፋሚሊዎች በሚባል ደረጃ እሱ የበለጠ ወደ ሳውዲ አረቢያ መሄድ ያቀነዋል። በመሆኑ ቤታችን ውስጥ በየጊዜው ማለት ትችላላችሁ የዘምዘም ውሃ አይጠፋም። ሁልጊዜ መጠጣት ትችላላችሁ። የዘምዘም ውሃ ካለቀ ሰውየው እንኳን ጠይቆን ይገዛል። ይህ ነው የተቀደሰ ቤት፣ የተባረከ ቤት ማለት። እመኑኝ፣ እናንተ ጥሩ ቤት ከገባችሁ ዱዓ ካደረጋችሁ ሁሉ ነገር ለእናንተ ይተርፋል። በዚሁም አጋጣሚ አንድ ነገር ላካፍላችሁ። በቅርብ ቀን የሰማሁት የሱረቱል ዋቂያ ነገር ነው። ሱረቱል ዋቂያ ቤታችሁ ውስጥ ከመግሪብ በኋላ ብትከፍቱት ቤታችሁ በበረከት በረዴት እንዲሁም ደግሞ እርዚቅ ያመጣላችኋል የሚል አንድ ነገር ሰማሁኝ። እኔም ይሄን ነገር መጠቀም ያስኩኝ። ወላሂ ነው የምላችሁ፣ ምዬ ነው የምነግራችሁ። ይሄንን ቁርአን አያ መጠቀም ከጀመርኩ ወዲህ እርዚቅም በረከትም አለው። ወላሂ ከማላስብበት ቦታ ነው፣ ይሄ የማይባል ቦታ ነው እርዚቅ የሚመጣልኝ። ስለዚህ ውደቶቼ እናንተ ተጠቀሙት። በሌላ ደግሞ የሰማሁትን ላካፍላችሁ በዙ አጋጣሚ ሱረቱል ቁረይሽ ማለት ነው። ሱብሃንአላህ ሱረቱል ቁረይሽ ነው የሚሰማሁት። ወደ ሻምና ወደ የመን በፊት የመካ ሰዎች ያደርጉ ነበረ፣ ቁረይሾች ማለት ነው። ወደ ሻም በረሃ በሆነ ጊዜ፣ ፀሐይ በሆነ ጊዜ ይጓዙ ነበር። ወደ የመን ደግሞ ብርድ በሆነ ጊዜ መሰለኝ፣ እርግጠኛ አይደለሁም፣ እዚህ ሳላገላብጠው አልቀርም፣ ይጓዙ ነበር እና በዚህ ጊዜ ይችን የሱረቱል ቁረይሽ አላህ ሱብሃነሁ ወተዓላ አወረደላችሁና ሱረቱል ቁረይሽ በጣም የሰማሁት ነገር የመሰጠኝ ነገርን ላካፍላችሁ። ሱረቱል ቁረይሽ እንግዲህ ቁረይሽ የምትለውን መካ ይሁን መዲና ይሁን የወረደችው አላሁ አለም። ስለ እሷ አያ መስማት የምትፈልጉ ከሆነ ሰርች አድርጋችሁ መስማት ትችላላችሁ። ነገር ግን አንድ የሰማሁትን ልንገራችሁ። ገንዘብ ስትቀበሉ ደሞዝም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። 7 ጊዜ ቅሩና የተቀበላችሁት ገንዘብ ላይ ትትበሉት በረከት ረድኤት ያደርግላችኋል። ይችን ነገር ከሰማሁ በኋላ እኔም ተጠቅሜበታለሁ። ነገር ግን እንደዚሁ እንዳሉት ያሉትን ነገር አግኝቻለሁ። እናንተም ተጠቀሙበት ውድ እህቶቼ። በቁርአን አያዎችና በሐዲሶች ብንፈወስ የት በደረስን ነበር። ምኞታችን ሀሳባችን በተሳካ ነበር። እኛ ግን ባሉባልታ ወሬ በሶሻል ሚዲያ ተጠምደናል። ስለዚህ ወደ ራሳችን እንመለስ እላችኋለሁኝ። ዩቲዩብ ቻናሉን ከወደዳችሁት ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ወደፊት እንሰራላችሁ የምትፈልጉን ነገር ካለ በኮሜንት አሳውቁኝ። ለዛሬ ይዤላችሁ የመጣሁት ይሄን ነበረ። ስለ ካዕባና ስለ መካ ገና ብዙ እናወራለን። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።